ሕይወት እንድንኖር ነው የምንፈልገው። ምኞታችን ሁሉ፣ ድርጊታችን ሁሉ፣ እንቅስቃሴያችን ሁሉ ከሥጋ ጋር ነው። ለዚህ እኮ የምንባለው አሻግረን መንፈሳዊ ሕይወት አናይም። መከራ ሲመጣብን የምናማርር እኛ ግን እኮ እግዚአብሔር አይደለም። ከዓለሙ ሆነ እግዚአብሔርን እናማርራለን። አንዲት ቀን መጥተን ዕለት እግዚአብሔርን እናማርራለን። አንዲት ቀን መጥተን አባቶችን እንወቅሳለን። እነሱ ምን መከራ እንደተሸከሙ እንኳን አናውቅም። በምን ሕይወት እንዳሉ፣ በምን አይነት ስቃይ እንዳሉ፣ በምን አይነት እንግልት እንዳሉ፣ በምን አይነት ፈተና እንዳሉ ወደ እግዚአብሔር ሰው ወደ እግዚአብሔር ሲገር ፈተናው በዚያው ልክ ይጨምራል። ምክንያቱም ተጋድሎ እየጨመረ ነው የሚሄደው። የሥጋ ተጋድሎ ዝቅ ያለ ነው። ከሥጋ ተጋድሎ የነፍስ ተጋድሎ ይበልጣል። ከዚያም ደግሞ የልብ ተጋድሎ ይበልጣል። እንዲህ እያለ ተጋድሎ እየጨመረ ፈተናው እየጨመረ የሚዋጋን ሰይጣን እየጨመረ ነው። ልክ ወደ እሳት ስንደርስ ያን ጊዜ ሰይጣን ከኛ ጋር ሊዋጋ አይችልም። ያን ጊዜ ድል ይነሳል፣ ሸሽቶ ይሄዳል። እስከዚያ ግን ጦርነቱ ይጨምራል። ስለዚህ ለወቀሳ ነው የምንመጣው። ለወቀሳ ነው የምንመጣው። በመከራ የማያልቅ ክርስቲያናዊ ሕይወት ክርስቲያን አይባልም፣ ወይም የክርስቲያን ሕይወት አይደለም። እሳት በወርቅ ወርቅ በእሳት ይፈተናል። እንደዚህም ሁሉ የእግዚአብሔር ሰዎች በመከራ ይፈተናሉ። ያ ካልሆነ ክርስቲያን አይደለም። ስለዚህ የእኛ ደሞዝ ምንድን ነው ብለን ስንመለከት ደሞዛችን የእኛ የማታልፈው የክርስቶስ መንግሥት ናት። በደሙ የገዛን እሱ እግዚአብሔር የሰጠን ያዘጋጀልን እግዚአብሔር ለሚወዳቸው በሕጉ ለሚጓዙ ሕጉን ለሚጠብቁ ሥጋውን ደሙን ተቀብለው በሥጋው በደሙ ታትመው ለሚኖሩ በንጹሕ ልቦና ለሚመላለሱ ወይም ይህን ዓለም ድል ላደረጉ ለእነሱ የተዘጋጀች መንግሥት አለች። እሷ ናት ደሞዛቸው። እሷን መቼ እንስራት? ዛሬ